ዛሬ እውነተኛ ታሪክ የሆነውንና በዓለም ላይ ከተፈጠሩ ዘርፎች መካከል ትልቅ የሆነ ዘርፍ አብረን የምናይ ይሆናል። ፊልሙ የሚጀምረው ፈርናንዶ የሚባልን ሰው እያሳየን ነው። ሰዓሊና የጁዶ ስፖርት መምህርም ነው። ማታ ላይም ከስራው ወደ ቤቱ በሚሄድበት ሰዓት ላይ አንድ ቦታ ሲጋራውን ለማጨስ ይቆማል። እናም አጭሶ በጨረሰ ሰዓት ላይ ሲጋራውን ወደ ውሃ ውስጥ ይከተዋል። ሲጋራውንም በሚመለከተው ሰዓት ላይ ግን ሲጋራው በቀጥታ ወደ አንድ ባንክ ውስጥ በሚገባው ቱቦ ውስጥ ይገባል። ይህም ባንክ ኦፍ ሪዮ ነበረ። ፈርናንዶም ያንን በመከተል ወደ ቆሻሻ ቱቦ ውስጥ ይገባል። በዛን ሰዓት ላይም የስርቆት ሀሳቡ ይመጣለታል። በቀጣዩ ቀንም ፈርናንዶ ሲባስ ወደሚባለው ጓደኛው ጋር በመሄድ ይህንን ሀሳብ ያካፍለዋል። እሱም ሲቪል ኢንጂነር ነበረ። ፈርናንዶም ሲባስ የሪዮ ባንክን በመስረቅ ስራ ውስጥ ባለው ሙያ እንዲያግዘው ነበር ይመጣው። ሲባስም እቅዱን እንዴት እንዳሰበው በሚጠይቀው ሰዓት ላይ ፈርናንዶ በባንኩ ውስጥ የሚያልፈውን የቆሻሻን ቱቦን ይነግረዋል። ሲባስም በሀሳቡ ይስማማል። ነገር ግን ለዛ የሚያስፈልጋቸውን መሳሪያ መግዛት የሚያስችል ገንዘብ አልነበረውም። ስለዚህም ለዚህ የሚያግዛቸው ገንዘብ ያለው ሰው ያስፈልጋቸዋል። ፈርናንዶም አንድ ሽማግሌ ጓደኛ ስለነበረው እሱ በዚህ ያግዘኛል በሚል ወደሱ ያመራል። ስሙም ዶክ ሲባል ፈርናንዶም አብራርቶ ስለ ፕላኑ ይነግረዋል። ቢሆንም ለጊዜው ግን ዶክ ያንን ለማድረግ የሚያስችላቸው ገንዘብ አልነበረውም። ስለዚህም ማሪዮ የሚባል ሰው እንደሚያውቅና እሱ በገንዘብ ሊረዳቸው እንደሚችል ይጠቁመዋል። ከዚያም ዶክ ማሪዮና ፈርናንዶ እንዲገናኙ ቀጠሮ ይይዝላቸዋል። ፈርናንዶ ማሪዮን ባገኘው ሰዓት ላይ ስለ እቅዱ በሙሉ ይነግረዋል። ማሪዮም ሀሳቡን ይወደዋል። እናም እዚህ ላይም ገንዘቡን ኢንቨስት ለማድረግም ወስኗል። ከዚያም የቆሻሻ ጉድጓዱን ለማየት ሲሉ ወደዛ አብረው ያመራሉ። ፈርናንዶም እዛ እንደደረሰም ወደ ታች ርቀቱን ለመለካት በሚል ሜትርን ይከታል። ከዚያም ስለ እቅዱ እያሰቡ ወደ ቱቦ ውስጥ ይገባሉ። ከዚያም ፈርናንዶና ሲባስ ወደ ባንኩ ውስጥ በመግባት የተለያዩ ፎቶዎችን በካሜራቸው ያነሳሉ። ማታ ላይ ደግሞ ዶክ ሳይክሉ ላይ ምልክት አድርጎበት በሱ ከቱቦ ቀዳዳ ጀምሮ እስከ ባንኩ በር ድረስ ያለውን ርቀት ይለካል። እናም ርቀቱም 7 ሜትር ነበረ። ከዚያም ፈርናንዶና ማሪዮ በተብራራ መልኩ እቅዳቸውን ማቀድ ይጀምራሉ። ለዛም የሚያስፈልጋቸውን መቃም ያስባሉ። የሚያመልጡበትን ጉድጓድ መቆፈር ቢጀምሩም ነገር ግን ሌላ ተጨማሪ ሰው ያስፈልጋቸው ነበረ። ከዚያም ሲባስ አልቤርቶ የሚባልን ሰው ያስተዋውቃቸውና እንዲቀላቀላቸውም ያደርጋል። ፈርናንዶ አሁን የገጠመው ችግር ቢኖር በባንኩ ውስጥ የሚገኙትን ሳጥኖች ለመክፈት ከባድ ስለሆኑ ረጅም ሰዓት ሊፈጅባቸው ይችላል። ስለዚህም ሲባስ እነዚህን ሳጥኖችን ለመክፈት የሚያስችል ጥሩ ማሽንን እንዲሰራ ያዘዋል። ቢሆንም ግን ሳጥኖቹ ምን አይነት እንደሆኑ በደንብ መታየት ነበረበት። ስለዚህም ማሪዮ ተጠቃሚ በመምሰል ሳጥኖቹን ለማየት በሚል ወደዛ ውስጥ ይገባል። ህልማቸው ጋር እስኪደርሱ ድረስም መቆፈራቸውን አላቆሙ። በመጨረሻም ዋን የሚባል ደግሞ ሌላ ሹፌርን አብሯቸው እንዲቀላቀል ያደርጉታል። ይህም ሰው በወጡበት ሰዓት ላይ እነሱን የሚያስመልጣቸው ይሆናል። ድንገት ጉድጓዱ ጋር ቆመው አልቤርቶን በሚጠብቁት ሰዓት ላይ ፖሊሶች ያስቆሟቸውና ባንኩ ፊት ለፊትም ለምን እንደቆሙ ይጠይቋቸዋል። ዋንም ጓደኛቸውን እየጠበቁ መሆናቸውን ይናገራል። እናም እንደ እውነቱም የተፈጠረው ይሄው ነበረ። አልቤርቶ ከሚስቱ ጋር በመምጣት በዚህ ቀን ያተርፋቸዋል። ወደ መገናኛ ቦታቸው ላይ በደረሱ ሰዓት ላይ አልቤርቶ ለሚስቱ የስርቆቱን እቅድ መናገሩን ተከትሎ ማሪዮ ከሱ ጋር ይጣላል። ቢሆንም ግን ስለዚህ ብዙ እንዳያስብና ሚስቱ በጣም ስለምትወደው ምንም አይነት ነገርን እንደማታደርግ ቃል ይገባለታል። ከዚያም የቁፋሮ ስራቸውን መቀጠል ይጀምራሉ። ቢሆንም ማሪዮ ፈርናንዶን ግን እንዴት የባንኮቹን ሳጥን እንደሚከፍቱ ይጠይቃል። ፈርናንዶም ስለዚህ አላሰበበትም ነበረ። ከዚህ በኋላ ግን የሚረዳ ይሆናል። ማሪዮን በዚህ በመናደድ በዚህ በደከመ እቅድ ላይ ጊዜውንና ገንዘቡን ማባከን እንደማይፈልግ በመናገር ጥሏቸው ይወጣል። ማታ ላይ ፈርናንዶ ከፍቅረኛው ጋር ተኝቶ በነበረበት ሰዓት ላይ አንድ ጥሩ ሀሳብ ይመጣለታል። ስለዚህም ወዲያውኑ ወደ ማሪዮ በመሄድ ባንኩ በሚመሽበትና በሚዘጋበት ሰዓት ላይ ጥበቃው የበለጠ ሊጠናከር ስለሚችል እቅዳቸውን ወደ ቀን ቀይረው ስርቆቱንም ማድረግ ያለባቸው ቀን ላይ መሆኑን ይነግረዋል። ስለዚህም በአዲሱ እቅዳቸው መሰረት ስርቆቱ በቀን መሆን እንዳለበትና በዋናው በር ገብተው ነገር ግን ሲወጡ በጉድጓዱ በኩል እንደሚወጡ ይነግረዋል። ፖሊሶችም ሊያስቡት የሚችሉት ነገር ቢኖር ተራ ሌባ መሆናቸውንና በፖሊሶችም እንደተከበቡ ነበረ። ቢሆንም እነሱ ግን ሌላ ማምለጫ መንገድን አዘጋጅተዋል። ማሪዮም ይህንን እቅድ ይወደዋል። ስለዚህም ወደዚሁ ለመመለስ ይወስናል። የእጃቸውንም አሻራ ለመደበቅ በሚል እጃቸው ላይ ግሉን ያፈሳሉ። ሲባስ ወደ ዋሻው ውስጥ የገባ ሲሆን ማሪዮና ዳክ ደግሞ ደንበኛ በመምሰል በፓርኪንጉ በኩል ይገባሉ። ፈርናንዶና አልቤርቶ በሌላ በኩል ወደ ባንኩ ቀጥታ ሌላ ሰው መስሎ ይገባሉ። ራሳቸውንም ከሸፋፈኑ በኋላ ወዲያውኑ ባንኩን ለመዝረፍ መስራት ይጀምራሉ። ወደ ፓርኪንጉ የሚወስደውን በር ከዘጉት በኋላ እዛ የነበሩትን ሰዎች ያስፈራራሉ። አንደኛው ጠባቂም በካሜራው ይመለከታቸውና አላርሙንም ያበራል። ሌቦቹም ስርቆት የመጀመሪያቸው እንደሆነና እየፈሩ እንደሆነ ማስመሰል ይጀምራሉ። ይህም ፖሊሶች እንደከበቧቸው እንዲያስብና እያስጨነቃቸው መሆኑን እንዲያስብ ያደርገዋል። ከዚያም አንዷ ሴት ላይ ሽጉጣቸውን በመደቀን ዋናውን ካዝና እንዲከፍተው ጠባቂውን ያስፈራሩታል። እዛ የነበሩ ጠባቂዎችንም ከማስወጣታቸው በፊት ስልኮቻቸውን ይወስዱባቸዋል። ከዚያም የባንኩን ካሜራዎችንም ያጠፋሉ።
በዚህን ጊዜ ላይ ሲባስ በጉድጓዱ ወደ ባንኩ ውስጥ ሊገባ ችሏል። በዚህ መልኩም እቅዳቸው 50% የተሳካ ይመስላል። ከዚያም ባንኩን መዝረፍ ይጀምራሉ። ሲባስም የሰራውን መሳሪያ በመጠቀም ሳጥኖቹን በ7 ሰከንዶች ውስጥ ብቻ መክፈት ይጀምራል። በሳጥኖቹ ውስጥ ያለውም ገንዘብም ያን ያክል በቁጥር የማይታወቅና የማይተመን ስለነበረ ፖሊስም በቀላሉ እነሱን እንዳይዛቸውም ይህ ጥሩ አጋጣሚ ይሆንላቸዋል። እዛ የነበሩ ሳጥኖችንም በሚከቱበት ሰዓት ላይ ከፖሊሶቹ የተመደበው ዋና ፖሊስ ወይም ሚጌል በቦታው ላይ በመድረስ ከዚህ በፊት ወደ ወጡት ፖሊሶች ስልክ ይደውላል። ስልካቸውም ሌቦቹ ጋር ስለነበረ ማሪዮ ቀድሞ ያነሳዋል። ከዛ በፊት ግን ፈርናንዶ ለማሪዮ በሚያቅዱበት ጊዜ ላይ ከፖሊሶች ጋር እንዴት መነጋገር እንዳለበት በመጽሐፍ ጽፎ ሰጥቶት ነበረ። ከሚጌል ጋርም እንዴት መግባባትን እንደሚችሉና እንዴት እሱን ማታለል እንደሚችሉ በደንብ አቅደውበት ነበረ። ፖሊሱም ዋና ፍላጎታቸው ምን እንደሆነ ይጠይቀዋል። ማሪዮም በዚህ ባደረጉት ተግባር እንደማይታሰሩ ቃል እንዲገቡላቸው ብቻ ይጠይቀዋል። ሚጌልም በሐሳቡ ይስማማል። ነገር ግን በደንብ ለመተማመን ሲባል እነሱም ቢያንስ አንድ ታጋቻቸውን እንኳን መልቀቅ እንዳለባቸው ይነግረዋል። ማሪዮም ልክ እንደተባለውም ያደርጋል። ሚጌልም ወደ ማሪዮ በመደወል ማሪዮ እንዲገባ ፈልጉት የነበረው ያ ጀነራል ለመምጣት ዝግጁ መሆኑን ይነግረዋል። ቢሆንም በዚህን ሰዓት ላይ ግን ፈርናንዶ ወደ ማሪዮ በመሄድ ሳጥኖቹን ለመክፈት የሚያስችላቸው ማሽን አሁን ላይ መስራት እንዳቆመና ስራቸውን ለመቀጠልና የቀሩትንም ሳጥኖች ለመክፈት ሲባል ተጨማሪ ጊዜ እንደሚያስፈልጋቸው ይነግረዋል። ስለዚህም ከሚጌል ጋር የሚያደርገውን የስልክ ጥሪ የተለያዩ ዘዴዎችን መጠቀም ማስረዘም ይኖርበታል። ማሪዮም የፖሊስ ኦፊሰሩን ሚጌልን በቅድሚያ የተወካዩን ስም እንዲነግረው ይጠይቀዋል። እሱም ስሙን በነገረው ሰዓት ላይ ወዲያውኑ ማሪዮ ይህ ሰው 2 ጊዜ እንዳሰረውና እሱን መቼም ቢሆን እንደማያምነው በመናገር መጮህ ይጀምራል። ከሱ ጋር ከመነጋገር ይልቅም የጠበቃዬ ስልክ ነው በሚል የራሱን ስልክ ደግሞ ይሰጠዋል። በዚህ መልኩም ከጠበቃው ጋር እንዲነጋገሩ አስቦ ነበረ። ይህንንም የሚያመነቱበትን ጊዜ በመጠቀም ፈርናንዶና ሲባስ የተበላሸውን ማሽን በድጋሚ ማስጀመር ችለዋል። ከዚያም ሳጥኖቹንም መክፈታቸውን ይቀጥላሉ። ሚጌልም ወደ ጠበቃው ይደውላል። ይህ ሰውም ራሱ ማሪዮ ነበረ። ከዚያም የተወከለው ሰው ለጠበቃው ደንበኛው በስርቆት ላይና ሰዎችን በማጋት ላይ እንዳለ ይነግሩታል። እናም ጠበቃውም የደንበኛውን ስም ይጠይቃል። ቢሆንም ሚጌል ግን የዛን ሰው ስም አያውቅም ነበረ። በዚህን ሰዓትም ቡድኑ ዘረፋውን ለመጨረስ ተዳርሰዋል። ገንዘብና የተለያዩ ወርቅና መሰል ነገሮችን ከወሳሰዱ በኋላ ለማምለጥም ደህና ጊዜ መጠበቅ ይጀምራሉ። ማሪዮም ወደ ሚጌል በመደወል 5 አይነት ፒዛዎችን እንዲያመጣለት ይጠይቀዋል። ማሪዮም ይህንን ያደረገው ፖሊሶች ሌቦቹ አሁንም በዚህ ባንክ ውስጥ መሆናቸውን እንዲያውቅ በሚል ነበረ። ቢሆንም ሚጌል ግን ትንሽም ቢሆን እየጠረጠረ ይገኛል። ወደ ባንኩ ውስጥ ማንም እንዳይገባም ይጠብቁ የነበሩ ጠባቂዎችንም መውቀስ ይጀምራል። ከዛ በተጨማሪም ከፓርኪንጉ ቦታ በተለየ መልኩ ሌላ የባንኩ መውጫ ካለ በሚል ይጠይቃል። ቢሆንም ግን ሌላ ምንም አይነት መውጫ እንደሌለ ይነግሩታል። በዚህ ጊዜም ቡድኑ የሰረቁትን ገንዘቦች በሙሉ መውሰድ ችለዋል። ከዚያም ለስርቆቱ የተጠቀሙባቸውን መሳሪያዎች በሙሉ አንድ ቦታ ላይ በማስቀመጥ ፖሊሶች የተጠቀሟቸው መሳሪያዎች በሙሉ ፌክ መሆናቸውን እንዲያውቁ ያደርጋሉ። ከዚያም ወረቀትንም እዛው ያስቀምጣሉ። የታገቱትንም ታጋቾች እንዳይንቀሳቀሱ ከነገሯቸው በኋላ በዋሻው ውስጥ ሁሉም መግባት ይጀምራሉ። ከዛ በፊት ግን አካባቢውን በሙሉ አጽድተው ጉድጓዱም የቱ ጋር እንደሆነ እንዳይታወቅም አድርገው ነበር የወጡት። በዋሻው ውስጥም እንዲወስዳቸው በሚል ትናንሽ ጀልባዎችን አዘጋጅተው ነበር። ሚጌልና ፖሊሶቹም ወደ ውስጥ በገቡበት ሰዓት ላይ እሱም ወዲያውኑ ዋሻውን አግኝቶ ወደዛው ይገባል። ቢሆንም ግን እነሱ ቀድመውት ሄደው ነበረ። ገንዘቦችና ወርቆች ያሉባቸውንም ማዳበሪያዎች በገመድ እየጎተቱም ወደ ላይ ያወጧቸዋል። ሹፌራቸውም ከዛ ነድቶም ይወስዳቸዋል። በዚህ መልኩም በዓለም ላይ ከተፈጸሙ ዘረፎች መካከል ትልቅ የሚባለውን ዘረፋም ፈጽሞ ያመልጣሉ። ሚጌልም በባንኩ ውስጥ ተውት የሄዱትን ወረቀት ያነባል። በዚህም ላይ ባንኩን ሸውደው በፌክ መሳሪያዎች ምንም አይነት ጦርነት ሳይኖር የኑላ ገንዘብ ይዘው ማምለጣቸውን የሚያሳይ ጽሑፍም ነበረ። በመጨረሻም በቲቪው ላይ የተዘረፈው ገንዘብ በግምት እስከ 17 ሚሊዮን ዶላር ሊደርስ እንደሚችል ይዘገባል። ይህም እስከ 2006 ዓ.ም ድረስ ትልቅ የሚባለው ዘረፋ ነበረ። ሁሉም የሚገባቸውን ድርሻ ከወሰዱ በኋላ ይፈልጉትና ይመኙት የነበረውን ህይወት መኖር ይጀምራሉ። አልቤርቶም አዲስ መኪናን ይገዛል። እናም ከሚስቱ ጋር በነበረበት ጊዜ ላይ ድንገት አንዲት ሴትን ይመለከትና ከዛች ሴት ጋርም አልቤርቶ የፍቅር ግንኙነት ይጀምራል። በመጨረሻ ግን ሚስቱ ከሌላ ሴት ጋር ግንኙነት እንደጀመረ ታውቅበታለች። ስለዚህም ወዲያውኑ ወደ ፖሊስ በመሄድ ስለፈጸማቸው ወንጀሎች ትነግራቸዋለች። ፖሊስም አልቤርቶን ያስረዋል። ከዚያም የወሰደውን ገንዘብ ካገኙ በኋላ በቀጣይ ሹፌሩን ከዛም ደግሞ ሲባስንም ያገኙታል። ማሪዮም ከልጁ ጋር በነበረበት ጊዜ ላይ ነበር ፖሊሶች ወደ ቤት ውስጥ የመጡት። ለልጁ በመስካትም ወደ መታጠቢያ ቤት ውስጥ አስገብቶም ይዘጋባታል። ቢሆንም ፖሊሶች በመጡበት ሰዓት ላይ ግን እሱንም ይሁን እሷን ይይዟቸዋል። ፈርናንዶ በሌላ በኩል ወደ ሌላ ሀገር ለማቅናት ጉዞ ላይ ነበረ። ቢሆንም ፖሊሶች በዛ በኩል ሲያልፉ ግን ለምን እዚህ አካባቢ ብቻውን እንደተገኘ ይጠይቁታል። ጠርጥረውትም ስለነበረም ድንኳኑን ይፈትሻሉ። በዛም ሰዓት ላይ ይዞት የነበረውን ገንዘብም ያገኙታል። እናም ይታሰራል። ፈርናንዶም በእስር ቤት ውስጥ ከጓደኞቹ ጋር 1 ዓመት ከ6 ወር ይፈረድባቸዋል። በወጣበትም ሰዓት ላይ ማሪዮን ውጪ ላይ ያገኘዋል። ማሪዮም በእጁ ላይ ጋዜጣን ይዞ ነበረ። በእሱም ላይ ትንሽ የእስር ቤት ቆይታ ብቻ እንዲያሳልፉ የተደረገው ለዘርፍ የተጠቀሙት መሳሪያ እውነተኛ ሳይሆን ፌክ መሆኑን ተከትሎ እንደሆነ የሚገልጽ ነበረ። የአልቤርቶ ሚስት ብትበቀላቸውም ነገር ግን አሁን ላይ ሁሉም ነፃ ሆነዋል።
ፊልሙ ይህን ይመስል ነበረ። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ ደግሞ እስከምንገናኝ ድረስ ግን ቻው።